ሰላም እንዴት ናችሁ? በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ ለ2018 ዓመተ ምህረት ፍሬሽመን ማለፊያ ውጤት ያመጣችሁ እንግዲህ ፍሬሽመንን በተመለከተ የተለያዩ መረጃዎችን በዩቲዩብ በቴሌግራም ቻናላችን ላይ በምናቀርብበት ወቅት ፍሬሽመን እስከመቼ ነው ወደ የተመደብንበት ዩኒቨርሲቲ ወይም ግቢ የምንገባው? ፍሬሽመን መቼ ነው የሚጠራው? መቼ ነው ግቢ የምንገባው? ወደ ግቢ ስንገባ ለምዝገባ የሚያስፈልጉ ነገሮች ምን ናቸው እያላችሁ በተደጋጋሚ በቴሌግራም በዩቲዩብ ኮሜንት ሴክሽን ላይ እየጠየቃችሁ ትገኛላችሁ። ሰው ዛሬ እነዚህን ጥያቄዎችና ሌሎች ለፍሬሽማን በጣም የሚጠቅሙ ተጨማሪ መረጃዎችን ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ጠቃሚ ነገሮችን ላይ ማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ደስዳበን በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ ለ2018 ዓመተ ምህረት በመንግስት ዩኒቨርሲቲዎች ለመማር የፍሬሽማን ማለፊያ ውጤት ያመጣችሁ ተማሪዎች እንግዲህ የመጀመሪያው ጥያቄ ፍሬሽማን እስከመቼ ነው ወደ የተመደቡበት ግቢ የምንገባው? ፍሬሽማን መቼ ነው የሚጠራው? መቼ ነው ግቢ የምንገባው እያላችሁ ጠይቃችኋል። እንግዲህ ይህንን ለመመለስ ከአምናው የ2016 ዓመተ ምህረት ኢንትራንስ ኤግዛም የተፈተኑና በ2017 ዓመተ ምህረት በመንግስት ዩኒቨርሲቲ ወደ ፍሬሽማን ያለፉ ተማሪዎች ፍሬሽማን የተቀላቀሉ ተማሪዎች እንግዲህ የገቡት አዲስ አበባን ሁለቱ ሳይንስና ቴክኖሎጂ ዩኒቨርሲቲዎችን ሳይጨምር በጣም ቀድሞ የገቡት ሰላሌ ዩኒቨርሲቲ እና ቀብሪ ዳር ዩኒቨርሲቲ። ሰላሌ ዩኒቨርሲቲ ጥቅምት 21 እና 22፣ ቀብሪ ዳር ዩኒቨርሲቲ ጥቅምት 25 እና 26 ነው። በጣም ዘግይተው የገቡት ደግሞ አርሲ ዩኒቨርሲቲ ታህሳስ 1 እና ታህሳስ 2፣ ኦዳ ቡልቱም ዩኒቨርሲቲ ታህሳስ 7 እና 8 ነው። እንግዲህ ይሄ የ2016 ዓመተ ምህረት ኢንትራንስ የተፈተኑ በ2017 ዓመተ ምህረት የገቡበት ጊዜ ነው። አብዛኛው በዛ ወቅት የነበረው አብዛኛው ፍሬሽማን ህዳር ውስጥ ነው የገባው። ወደ የተመደበበት ግቢ የገቡት ህዳር ውስጥ ነው። እንግዲህ የእናንተም የ2017 ዓመተ ምህረት ኢንትራንስ ኤግዛም የወሰዳችሁና በ2018 ዓመተ ምህረት ወደ ተለያዩ ዩኒቨርሲቲዎች በፍሬሽማን የተመደባችሁ ተማሪዎች እንግዲህ ኦልሬዲ ግቢዎች መጥራት ጀምረዋል። ሐዋሳ ዩኒቨርሲቲ ለጥቅምት 17 እና 18 2018 ዓመተ ምህረት ምዝገባ መሆኑን አሳውቋል። ሐረማያ ዩኒቨርሲቲ የምዝገባ ጊዜ ለጥቅምት 17 እና 18 መሆኑን አሳውቋል። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲም የመዝገቢያ ቀን ጥቅምት 6 እና 7 2018 ዓመተ ምህረት መሆኑን አሳውቋል። አዲስ አበባ ሳይንስና ቴክኖሎጂ ጥቅምት ውስጥ አስገብቷል። አዳማ ሳይንስና ቴክኖሎጂ መስከረም 28 እና 29 አስገብቷል። አዲስ አበባ ዩኒቨርሲቲ ደግሞ የመግቢያ መስፈርቱን ላሟሉ መስከረም 22 እና 23 ማስገባታቸው ይታወሳል። ከነዚህ ያላችሁ ሁላችሁም በሚባል ደረጃ እንግዲህ ዩኒቨርሲቲዎች መጥራት ስለጀመሩ በያዝነው በዚህ በጥቅምት ወር እና በጣም ከገፋ ደግሞ እስከ ጥቅምት መጨረሻዎቹ ድረስ ግቢ ትገባላችሁ ብለን ተስፋ እናደርጋለን። ምክንያቱም ይህንን ያልኩባችሁ ምክንያት እንዲሁም አካዳሚክ ካላንደሩ ትምህርት ሚኒስቴር ይፋ ያደረገው አካዳሚክ ካላንደር በጣም ዘግይቷል። ዩኒቨርሲቲዎችም ያንን አካዳሚክ ካላንደር መዘግየቱን ስለሚያውቁ ቶሎ ጠርተዋችሁ ቶሎ ክላሳችሁን መጀመር ስለሚኖርባችሁ እስከ ጥቅምት በጣም ከገፋ እስከ ጥቅምት ወር መጨረሻ አለዛ ግን ከዛ በፊት በ20ዎቹ መጀመሪያ አካባቢ ትገባላችሁ ብለን ተስፋ እናደርጋለን። ሌላ የሚቀየር ነገር ካለ ግን እየተከታተልን እንደተለመደው በቴሌግራም በዩቲዩብ የምናሳውቃችሁ ይሆናል። በዚህ አጋጣሚ የተለያዩ የዩኒቨርሲቲ ጥሪዎችን፣ የትምህርት ሚኒስቴር የሚወጡ መረጃዎችን እና ሌላ ተጨማሪ መረጃዎችን ማግኘት ከፈለጉ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉን። እንግዲህ ሌላውና ወደ ሁለተኛው ፖይንት ስንሄድ ወደ ግቢ ስትገቡ ለምዝገባ የሚያስፈልጓችሁ በጣም ወሳኝ ነገሮች ምን ናቸው የሚለውን ስናይ እንግዲህ ወደ የተመደባችሁበት ዩኒቨርሲቲ ስትሄዱ ሁሉም ዩኒቨርሲቲ በሚባል ደረጃ ፍሬሽማን ሆናችሁ ለምዝገባ በምትሄዱበት ጊዜ በጣም የሚያስፈልጓችሁ ነገሮች አንዱና የመጀመሪያው የሁለተኛ ደረጃ መልቀቂያ ፈተና ሰርቲፊኬትና ዋናውና ኮፒው፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒው፣ የ8ኛ ክፍል ማጠናቀቂያ ሰርቲፊኬት፣ ፓስፖርት ሳይዝ ወይም 3/4
ስታንዳርድ የሆነ ፎቶግራፍ አትሊስት 8 ፎቶግራፍ መያዝ ይጠበቅባችኋል። የፋይዳ መታወቂያ ወይም ዲጂታል አይዲ፣ የግብር ከፋይ መለያ ቁጥር ወይም ቲን ነምበር ያስፈልጋችኋል። እንግዲህ በባለፈው ቲን ነምበርን በተመለከተ በቴሌግራም ቻናላችንን በዩቲዩብ ቻናላችንን መረጃውን ሼር ማድረጋችን ይታወሳል። ስለ ቲን ነምበር በዚህ አጋጣሚ መረጃ ከፈለጋችሁ ለሁሉም ግቢ ተማሪዎች ቲን ነምበር ለምን አስፈለገ፣ እንዴት ማውጣት እንደምትችሉና ለማውጣት ምን እንደሚያስፈልጋችሁ የሚያሳይ ይህንን ቪዲዮ ሰርተንላችኋል። በዚህ አጋጣሚ እንድታዩት ሪከመንድ እናደርጋለን። ቲን ነምበር መያዝ ይጠበቅባችኋል። ሌላውና የመጨረሻው ወደ ግቢ ስትሄዱ የሚያስፈልጋችሁ ዋናው ነገር የግል መገልገያ ቁሳቁስ፣ ብርድ ልብስ፣ አንሶላ፣ የትራስ ልብስ፣ የስፖርት ትጥቅ፣ እነዚህን ነገሮች መያዝ ይጠበቅባችኋል ማለት ነው። ፍሬሽማን ሆናችሁ ወደ የተመደባችሁበት ግቢ ስትሄዱ እነዚህን ነገሮች መያዝ ይጠበቅባችኋል ማለት ነው። ሌላው እንግዲህ ወደ ግቢ ስትሄዱ በተጠራችሁበት ጊዜ መሆን አለበት። ምክንያቱም ቀድማችሁም ዘግይታችሁም ብትሄዱ የተመደባችሁበት ዩኒቨርሲቲ ወይም የምትሄዱበት ዩኒቨርሲቲ አያስተናግዳችሁም። በተጠራችሁበት ቀን እንድትሄዱ ነው ሪከመንድ የምናደርጋችሁ። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ እናደርጋለን። ጥያቄያችሁን በደንብ መልሰናል ብለን እናስባለን። ያልተመለሰላችሁ ጥያቄ ወይም መጠየቅ የምትፈልጉት አጠቃላይ ፍሬሽማንን በተመለከተ ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልን። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ